ወዶችዬ የምወዳችሁ እንዴት አላችሁልን? እጥር ምጥን ባለ በቆንጆ ፊልም መተናል። እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ቱሞን እናያታለን። ታዲያ ከእንቅልፏ እንደተነሳች ስልኳን ተሳስታ ወርውራ ሰብራው ነበር። በዚህ የተነሳ ቱሞን ስንተዋወቃት የአካውንቲንግ የመጨረሻ አመት ተማሪ ስትሆን በጣም ተወዳጅና ደስተኛ ልጅ ነበረች። አሁን የመጨረሻ ሴሚስተር እየደረሰ ስለሆነ ወይ ስራ ወይ ደግሞ ኢንተርን ሆና የስራ ሙከራ የምታደርግበት ስራ ያስፈልጋት ነበር። ነገር ግን የአካውንቲንግ ትምህርትን ከመቀጠል እሷ የምትወደው የማርኬቲንግ ትምህርት ነበር። ማስታወቂያ ላይ መስራት በጣም ተወዳለች። ይሄ ፍላጎቷ ደግሞ ስራ በቀላሉ ለማግኘት እንዲከብዳት አድርጓት ነበር። ቱሞ ደግሞ ከልጅነቷ ከትምህርት ቤት ጊዜ ጀምሮ በጣም የምትወደው ፉፔ የሚባል ልጅ ነበር። ታዲያ ፍቅረኛዋ ቢሆን ደስታዋ ነው። ፉፔ ግን በዛ መንገድ አይመለከታትም። አንዳንድ ጊዜ ልክ እንደ ፍቅረኛሞች እንዲሆኑ ያደርጋል። አንዳንዴ ደግሞ ልክ እንደ ወንድ ጓደኛዋ ነበር የሚያት። ለረጅም ጊዜ የእሱን ፍቅር በልቧ ይዛ ስትቆይ ነበር። ታዲያ ዛሬ የማስታወቂያ ድርጅት ውስጥ ልትቀጠር የስራ ኢንተርቪው ነበራት። በዚህም በሳይክል ሲወስዳት የነበረው ፉፔ ነበር። በጣም ደስተኛ ነበረች። እንደ አጋጣሚ ሆኖ ግን ኮሌጅ ውስጥ የተጋጩት ከአንድ ሳይክል ጋር ነበር። ሳይክሉን ሲነዳ የነበረው ልጁን ዌይ ይባል ነበር። የፊዚክስ ሜጀር ተማሪ ነበር። ታዲያ ከፉፔ ጋር ደግሞ አንድ ዶርም ውስጥ ነበሩ። በዚህም ቱሞ በጣም እንደቸኮለች የተመለከተው ዌይ ግን ቀሚሷ ከሳይክሉ ጋር ስለተጣበቀ ቀጥታ ቀሚሷን ነበር የቀደደው። ምንም አልተናገረም። ወዲያው ደግሞ በሳይክሉ ከቦታው ይሄዳል። እሷ ልትጨቃጨቅ ልትሳደብ ብትፈልግም ሰዓት አልነበራትም። ወደ ቦታው ነበር ሄደችው። እዛም ቃለ መጠይቅ በሚደረግላት ጊዜ ፕሮጀክቷን እንድታቀርብ ተጠይቃ ነበር። አውጥታም ፕሮጀክት በምትሰጣቸው ጊዜ ሲገልጡት ያዩት የፊዚክስ ሪሰርች። በዚህም ያስታወሰችው ቦርሳዋን ስትፈትሽ ከዛ ቅድም ከተጋጨችው ልጅ ጋር ቦርሳዋን እንደተለዋወጠ ነበር። እሱም በሌላ በኩል የፊዚክስ ትምህርት ላይ ትምህርቱ እንዲቀጥል ስኮላርሺፕ እንዲያገኝ ወይም እንዳያገኝ የሚፈተነው የመጨረሻ ፈተና ነበረው። ከቦርሳ ውስጥም ወረቀቱን ለማውጣት በተዘጋጀበት ጊዜ እላ ያለውን እቃ ዝም ብሎ አውጥቶ ጠረጴዛ ላይ ያስቀምጧል። እሱ ግን የሴቶች ሞዴስ ነበር። ሲመለከተው በጣም ይደነግጣል። ወዲያው ያስተዋለው ከሷ ጋር እንደተቀያየረ ነበር። አሁን ለፈተና የሚረዳው ወረቀት ከዛ ባሻገር ደግሞ መታወቂያው ስለሌለ ዝም ብሎ ከፈተናው ይወጣል። ለፉፔን በመደወል ከቱሞ ጋር እንዲያገናኘው ነበር የጠየቀው። ሁለቱም በመጨረሻ ቦርሳቸውን ይቀያየራሉ። በመቀጠልም የሄደው ወደ ኤሌክትሮኒክስ ስቶር ነበር። እዛም በነበረበት ጊዜ ስልኩን በማየት ቀጥታ ጠጋግኖት ነበር። የሱ ስልክ ተሰብሯል። በመቀጠልም የሷ ስለተሰበረ ወዲያው ይጠግንላታል። ቱሞም በቀጣይ ቀን ከፉፔ ጋር ጊዜ ማሳለፍ ስለፈለገች ተቀጣጥረው ነበር። ነገር ግን በቀጠሮ ቦታ አልመጣም። በዚህ ጊዜ አንድ ሌቦች በሞተር መጥተው ቦርሳዋን ይጎትቱባት ጀመረ። ብትታገልም አልቻለችም። መሬት ላይ ትወድቃለች። በጣም አዝና ስለነበር የደወለችው ለፉፔ ነው። ፉፔ ደግሞ ስልጣን ላይ ስለነበረ የሱን ስልክ ያነሳለት ዌይ ነበር። ያለችበትን ሁኔታ እንደሰማ ወደ ቦታ ይመጣል። ወደ ሆስፒታል የሚወስዳት እሱ ነበር። ታከማ በምትወጣበት ጊዜ ጓደኛዋ ፉፔ መጥቶ ይቅርታ ጠይቋታል። ዌይ በጣም ኮስታራና ምንም ግድ የማይሰጠው ቢመስልም ስለሷ ግን ተጨንቆላት ነበር። በቀጣይ ቀንም ፉፔ ደወለው ለዌይ ነበር። ሲነግረው የነበረው እሱ የባስኬትቦል ስልጠና ስላለው እሷን ይዞ ወደ ኢንተርቪው ቦታ መሄድ እንደማይችል እንዲረዳው ነበር የጠየቀው። ዌይ ግን አልተስማማም ነበር። በዚህም ፉፔ ሲያስፈራራ ነበር። ለውትድርና ካምፑስ በነበሩበት ጊዜ የሚያስቅ ቪዲዮ ስለቀረጸው እሱን እንደሚለቅበት ነበር። ምንም ማድረግ ስለማይችል ተከትሏት እሷ ጋር ይሄዳል። ወደ ኢንተርቪው ቦታም ሄደው ነበር። ኢንተርቪው ግን በተሳካ ሁኔታ አልተጠናቀቀም። በዚህ አጋጣሚ ያስታወሰችው ያኔ የሁለቱ ቦርሳ ስለተቀያየረ የሱን ስኮላርሺፕ ፈተና እንዳልተፈተነ ነበር። በዚህም በጣም ታዝንለታለች። ባስ ውስጥም በነበሩበት ጊዜ የሱ የፊዚክስ ሌክቸር ነበር የመጣው። መምህሩን ሲያየው ሁሉ ጊዜ ወደ አንድ ዲፓርትመንት ግባ ብሎ ስለሚያስቸግረው እንዳያዋራው በማሰብ ቶሎ ብሎ ኤርፎን ከሷ ከቀበለ በኋላ ባስ ውስጥ አጠገቧ ተቀምጦ ፍቅረኛው እንደሆነች ለመምህሩ ተናግሮ ነበር። ታዲያ በመቀጠልም የሱ ስኮላርሺፕ እንዲመለስለትና ፈተና እንዲፈተን ለማድረግ መምህሩ ጋር ከሄደች በኋላ ፕሮፌሰሩን ልታናግር ችላ ነበር። ትልቅ አቅም ስላለው ድጋሚ እንዲፈትኑ ትጠይቃለች። ያኔ መምህሩ ጥያቄ ነበር የሰጡት። ያንን ጥያቄ ከፈለጠ መቀላቀል እንደሚችል ነበር የተነገረው። እሷም ይዛ ትሄዳለች። መጀመሪያ አካባቢ ፍቃደኛ ባይሆንም በእሷ ጉትጎታ ትምህርቱን ሙሉ ለሙሉ ከፈታ በኋላ ወደ ሪሰርች ቡድኑ መቀላቀል ችሎ ነበር። ታዲያ ይሄንን ጥሩ ዜና ለማክበርም ጓደኛሞች አንድ ላይ ይገናኛሉ። በዛ ጊዜ እሷ ፍዝዝ ብላ ስትመለከት የነበረው ፉፔን ነበር። ድሮ ከፉፔ ጋር ሃይስኩል በነበሩበት ጊዜ ተማሪዎች በጣም ይወዱት ነበር። በጣም ታዋቂ ነበር። ታዲያ ብዙ ሴቶች የፍቅር ጥያቄ ያቀርቡለታል። ከሷ ጋርም ግንኙነት እንዳለው ሲጠየቅ እንደሌለው ነበር የሚናገረው። እሷ በዚህ ሁሉ ጊዜ ውስጥ ዝናውን እንዳታጓድልበት ይፈራ ነበር። ይሄ ነገር ግን በጣም ይጎዳት ነበር።
አሁንም እየበሉ በነበረበት ጊዜ ከአንዲት ሴት ጋር እያወራ ባስኬትቦል ስለሚጫወት እዛ ልታየው መምጣት እንደምትችል እየተናገረ እያሽኮረመማት ነበር። ይሄንን የሰማችው ቱሞ በጣም ከፍቷታል። በመቀጠልም ከዚህ ቀደም ባስ ውስጥ ያያቸው መምህር ነበር የመጣው። ሁለቱንም ሲያያቸው ፍቅረኛ እንደሆኑ ያወራ ጀመረ። ፉፔ ይሄንን ሲሰማ ሲጫወትበት የነበረው አሻንጉሊት የተቀማ ያህል ነበር የተሰማው። በመቀጠልም ወደ ዶርሟ ነበር የሸኛት። ሁለት ወንዶች ሲቀሩ ፉፔ የሰማው ነገር ምን እንደሆነ ወይን ይጠይቋል። ወይም የሰማው ነገር አለመግባባት እንደሆነ ነገር ግን አሁን እሷና እሱ ፍቅረኛ መሆናቸው እንደማይቀር ያመለጠውን ነገር ሊያሳየው እንደሚፈልግ ነበር የነገረው። ምክንያቱም ትክክለኛ ወንድ የሴትን ልጅ ልብ እንደማያንጠለጥልና ምን አይነት ሁኔታ ላይ እንደሆኑ ግራ እንዲገባት እንደማያደርግ ይነግረዋል። በሰከረችበትም ጊዜ እንደ ትላንትና እንደማትፈልገውና ፍቅሩ እንደወጣላት ስለነገረችው በጧት ሊያገኛት ፉፔ መጥቶ ነበር። ነገር ግን አሁን ቆርጣለች። ማተኮር የምትፈልገው ስራዋ ላይ እንደሆነ ትናገራለች። ታዲያ የማርኬቲንግና የማስታወቂያ ስራዋን ወደ ጎን ከተወች በኋላ አሁን የምትሰራው በአካውንቲንግ ነበር። የገባችው ኢንተርንሺፕ ግን በጣም ሩቅ ነበር። በዚህም የተነሳ ከዶርሟ ወደዛ ድርጅት ለመሄድ በጣም እየከበዳት ነው። እናቷንም በማናገር የጓደኛዋ ቤት ስላለ እዛ መግባት እንደምትችል ነግራታለች። ቤቱ በጣም የተንጣለለ በጣም ቆንጆ ቤት ነበር። እዛ ቤት ከገባች ጊዜ ጀምሮ ግን ቤቱን ዝርክርክ ታደርጓለች። ታዲያ በቀጣይ ጊዜ የተነገራት የባለቤቱ ልጅ እዛ ሪሰርች ለመስራት እንደሚመጣ ነበር። በመጣበት ጊዜ ደግሞ ዌይ ነበር። ሁለቱም ሲተያዩ በጣም ደንግጧል። ታዲያ ሁለቱም እዛ ሰው እንዳለና ሰው እንደሚመጣ ቢነገራቸውም እርስ በርስ እነሱ ይሆናሉ ብለው አልገመቱም ነበር። ተቃራኒ ጾታ መሆናቸውና አንድ ቤት ውስጥ መኖራቸው ደግሞ ከባድ እንደሚሆን እርግጠኛ ነበሩ። ነገር ግን ጉዟቸውን የጀመሩት ክፍሉንና ቤቱን በማጽዳት ነበር። የሆነ ቀን ላይ ግን ቱሞ ራሷን ትስታለች። አጣድፎም የወሰዳት ወደ ሆስፒታል ነበር። ሆስፒታልም ስትመረመር የምግብ መጨናነቅና ለመፈጨት እንደሆነ ነበር የተነገረው። በዚህ አጋጣሚ እሷን እያስታመመ በነበረበት ጊዜ የኢመርጀንሲ ክፍል ውስጥ አንድ ሰውዬ ችግር ይፈጥራል። እቃዎችንም እየወረወረ ነበር። እሷን እንዳይመታትም ቶሎ ብሎ ነበር የሸፈናት። እሷም ራሷን ከሳተችበት ስትነቃ በዛ ሁኔታ ውስጥ ስታየው ደንግጣ ነበር። እንደሚያስብላት ነበር የተረዳቸው። ከፉፔ ጋር በምትገናኝበት ጊዜ ግን በቻለችው መጠን ላታወራውና የሱን ትኩረት ላለመሳብ ትሞክር ነበር። ታዲያ ሁለቱ ወደ አንድ ቤት ሲሄዱ በተመለከተበት ጊዜ አንድ ላይ እንደሚኖሩ ሲያቅ በቅናት ይቃጠላል። ቤት ድረስ ገብቶ በጣም እንደቀና ለማሳየት እየሞከረ ነበር። ምንም መብት እንደሌለው ትናገራለች። ታዲያ ከሱ ጋር መሆን እንደዚህ መሆን በጣም ልቧን ይሰብረው ነበር። ከፊቷ ግን ደስተኛ ለመሆን ትሞክራለች። ያኔ ወይኒ ተመልክቷት አንዳንዴ ዝም ማለት አስፈላጊ እንዳልሆነ ማልቀስ ከፈለገች እንድታለቅስ ነበር የመከራት። ታዲያ ቀን ምሽትም ፉፔ በጣም ደብሮት ራሱን ለመደበቅ የሞከረው መጠጥ ውስጥ ነበር። እንደዛ የወደደችው ለረጅም ጊዜ የጠበቀችውን ሴት በአሁን ጊዜ ማጣት ከባድ ነበር። አጣታለሁ ብሎ ግን አንድ ቀን አስቦ አያውቅም። በዛ ስካር ስሜት ውስጥ ግን የቱሞ ጓደኛ የሆነችው ዋንግሻን ወንዶች ሲያስቸግሯት ይመለከታል። በዚህም ፍቅረኛዋ እንደሆነ ተናግሮ ከዛ ቦታ ሊገላግላት ችሎ ነበር። ታዲያ እሷም ለምን እንደዚህ ዝርክርክ እንዳለ ጠይቋለች። እሱም ፈተና እንደወደቀ ተናግሮ ነበር። አዎ በእውነትም ፈተና ወድቆ ነበር። ሁለተኛ ምክንያቱ ግን ከቱሞ ጋር አንድ ላይ አለመሆኑ ነው። እንደዛ የወደደችውን ሴት ማጣቱ እንደከበደው ይናገራል። በዚህም እሷ ስትሰማ ከቱሞ ጋር አንድ ላይ እንዲሆኑ እንደምትረዳው፣ ትምህርት ላይ ደግሞ ጎበዝ ስለሆነች ፈተናውን እንዲያልፍ እንደምታስጠናው ትነግሯለች። በቀጣይ ጊዜም እናቷ ልታያት ነበር የመጣችው። ሁለቱ አንድ ላይ ስለኖሩ ደስ ብሏታል። ታዲያ ልጇ ፍቅረኛ ስለሌላት ከዌይ ጋር እንዲሆኑም ፍላጎት ነበራት። በዚህም የተነሳ እዛ ቤት እስክትኖር ድረስ ኮንትራት መፈራረም እንዳለባቸው ትናገራለች። እናትየው የኮንትራት ወረቀቱን ስታገኝ ደስ ብሏት ነበር። እዛ ቤት በቆየችበት ጊዜ እሱ የቤተሰብና አንድ ላይ የመኖር ስሜት ስለሚያስደስተው ደስተኛ ሆኖ ነበር። ታዲያ እናትየው ሁለቱ አንድ ላይ እንዲሆኑም ስትገፋፋቸው ነበር። ጉብኝቷንም ጨርሳ ወደ ቤት ትሄዳለች። እዚህ እንድትቆይ ኮንትራት ብታስፈርማትም ወዲያው ነበር ያፈረሰችው። በቀጣይ እናቷ እንደወጣች እሷም ወደ ዶርም ተመልሳ ነበር። እሱ ደግሞ እዛ እንደሌለች በተረዳበት ጊዜ እየደበረው ነው። ቤቱ ዝም ሲል አስጠልቶት ነበር። ፉፔና ዋንግሼን ደግሞ ብዙውን ጊዜ አብረው ያሳልፉ ነበር። በቻለችው መጠን ታስጠናዋለች፣ ሲደክመውም ታበረታታው ነበር። ታዲያ ከዛ ዶርም ሆኖ ስራ መስራት እየከበዳት ነው። የዶርም ጠባቂዋ ሁሌ ከሷ ጋር ትጨቃጨቅ ነበር። ማታ ማታ እንዳታረፍት ትነግራታለች። አንድ ቀን ላይ ትምህርት ቤት ውስጥ የሆነች ተማሪ ትመጣና የማስታወቂያ ፖስተር እንድትሰራላት ነበር የጠየቀቻት። ነገር ግን እምቢ ትላለች። ከዚህ ቀደም ወይ የፈለገችውን ነገር እንድትሰራ በእናቷ ፊት አበረታቷት ስለነበረ እሱን ስላስታወሰችም ማስታወቂያው እንደምትሰራላት ትነግራታለች። በምትሰራበት ጊዜ ዋንግሻን አጠገቧ ነበረች። ታዲያ እንደ ድንገት ወይ ይደውልላታል። እናቷ ወደ ቤት ተመልሳ ልትመጣ እንደሆነ ነበር የነገራት። ኮንትራቱንም ስለተፈራረመች እቃዋን ሰብስባ ትሄዳለች። ስትሄድ ከጓደኛዋ ዋንግሻን ጋር ነበር። ታዲያ ዋንግሻንም ቱሞንና ፉፔን አንድ ላይ ለማድረግ ፉፔንን በቦታው ጠርታው ነበር። የሆረር ፊልምም እያዩ ነው። በዚህ ጊዜ ወንዶቹ መጠጥ እየጠጡ ነበር። ፉፔን በጣም ይሰክራል። ፊት ለፊቱ ያለችው ዋንግሼን ብትሆንም ቱሞ መስለው ሊስማት ተጠግቶ ነበር። ያኔ
የተመለከተችው ቱሞ ነበረች። በጣምም ትደነግጣለች። ጓደኛዋ ከጀርባ እያዋሸቻት እንደሆነ ነበር የተረዳችው። በዚህ ማለም በሴቶቹ መካከል ጥል ይፈጠራል። ታዲያ እሷም ከዛ ቤት ልትወጣ ስትል የቻለውን መጠን ምክንያት ፈጥሮ ያስቆማታል። በመቀጠል ግን እናትየው የኮንትራት ወረቀቱን ስለላከች በእሷ አማሃኝቶ መቆየት እንዳለባት ከዛ ባሻገርም እናቷ ለአመት የዚህን ቤት ኪራይ ስለከፈለች መውጣቱ አስፈላጊ እንዳልሆነ ነበር የነገራት። በዚህም ተስማምታ እዛ መኖር ጀመረች። ከኖረች ጊዜ ጀምሮ ልክ እንደ ባልና ሚስት ማንኛውንም ምግብ እየገዙ ቤት እያበሰሉ እያጸዱ እንደ ፍቅረኛሞች ነበር የሚኖሩት። አንድ ቀን ላይም የማስታወቂያ ስራ እንዳገኘች ትናገራለች። ጓደኛዋ ዋንግሻን ከሷ ጋር ብትጣላም ስኬት ላይ ልትደርስላት ስለሆነ ጓደኛዋ በጣም ደስ ብሏት ነበረ። ከዌይ ጋር በኖረች ቁጥር በጣም እየተቀራረቡ በጣም እየተለማመዱ ነበረ። ታዲያ አንድ ቀን ላይ ጉዞ ለማድረግ ሁሉም ጓደኛሞች ይሰባሰባሉ። ዌይና ቱሞ እየተቀራረቡ ነበረ። ዌይና ቱሞ ሲቀራረቡ የሚመለከተው ፉፔት ደግሞ በጣም እየቀና ነበረ። ታዲያ ዋንግሺንም መጀመሪያ ይቅርታ ጠይቃታለች። ያን ቀን እንዳሰበችው እንዳልሆነ ነገር ግን ፉፔትን ስለምትወደው ለሱ በስነ ስርዓት መፎካከር እንደምትፈልግ ያኔ ፉፔት የፈለጋትን ሴት እንደሚመርጥ ነበር የነገረቻት። ዋንግሺን ያለችውን ከሰማች በኋላ ቱሞ የፉፔት ነገር እንደቆረጠላት ከሱ ጋር መሆን እንደማትፈልግ እሷ ልትወስደው እንደሚገባና ባይሆን ሁለቱ አንድ ላይ እንዲሆኑ እንደምትረዳቸው ትናገራለች። የአየር ወረቀት ወይም ካይት እያበረረው በነበረበት ጊዜ ገመዱን ይዛ በፈለገችው መንገድ እንዲሄድላት ለማድረግ እየሞከረች ነበር። በዚህም ቱሞ ከዌይ ጋር እያወራች ባለበት ጊዜ ስትናገር የነበረው የፍቅር ህይወቷን እንደዚህ በራሷ መንገድ ለማድረግ ስትሞክር እንደነበረ ነገር ግን አሁን የወረቀቱን መጮቻ ለመጣል ከባድ እንደሆነ ሁሉ ህይወቷ ላይ ያለውን ፍቅር ደግሞ ለመጣል እንደከበዳት ትናገራለች። እሱም መልቀቅ ከባድ እንዳልሆነ ለማሳየት ከኪሱ ላይተር ካወጣ በኋላ ገመዱን ነበር ያቃጠለው። አንዳንዴ ነገሮችን መተው ቀላል እንደሆነ እሷ ግን አይምሮ ውስጥ እንደታሰረች ነበር ሲነግራት የነበረው። ካይቱንም እንዲያመልጣት ስላደረገ እየተቃለዱ ነው። ፉፔት ደግሞ በቅናት እየተመለከታቸው ነበረ። ፉፔትም ከዋንግሻን ጋር በነበረበት ጊዜ ከዚህ ቀደም ሊስማት ስለሞከረ ይቅርታ ይጠይቃታል። ሌሊት ላይ በጣም ቱሞ እርቧት ነበረ። በዚህም የባህር አሳዎችን ለማግኘት አንድ ላይ እንዲሄዱ ያመጣው ሀሳብ ዌይ ነበረ። እሱም የተለያዩ ሽሪምፖችን ከሰበሰበ በኋላ ይጠብስላታል። ሙሉ ለሙሉ እሷ እንድትበላና እንድትጠግብ ስለፈለገ የሽሪምፕ አለርጂ እንዳለበት ተናግሮ ነበረ። ይህንን የሚያደርገው ስለሚወዳት ነው። ሲታይ ቀዝቃዛ ልበ በረዶ ቢመስልም ለሷ ሲሆን ግን ማንኛውንም ነገር ያደርግ ነበረ። ቤት ውስጥ አንድ ላይ መኖር እየተለማመዱ ስለሆነ እሱ በሚያመሽበት ጊዜ የፊዚክስ ላቦራቶሪስ ጊዜ ሲያሳልፍ እየደወለችለት መች እንደሚመጣ ሲጨርስ እንዲደውልላት ትነግረው ነበር። ፉፔት ደግሞ አባቱ ጋር ነው ሄደው። አባቱ በጣም ሀብታም ነበረ። አሁን የሱን እድሜ ከምታክል ሴት ጋር የፍቅር ግንኙነት እንደጀመረ ይመለከታል። ታዲያ ከአባቱ ጋር ሁሌ ጭቅጭቃቸው አባትየው ሁሌ የሚያስበው ስለ ገንዘብ ብቻ በመሆኑ ነው። በዚህም ምክንያት ነበረ ፉፔት እናቱን ያጣት። ከቱሞ ጋርም በተገናኙበት ጊዜ ስለ ህይወቱ እየነገራት ነበረ። በዚህ አጋጣሚ እሷ ስትነግረው የነበረው አንዴ እንኳን ወዷት እንደሚያውቅ ነው። እሱ አባቱን እያየ ስላደገ በዛ መልኩ አስቧት እንደማያውቅ ነገር ግን አሁን እንደተቀየረ እየነገራት ነው። በዛ ዘመናት ውስጥ ሁሉ ግን እንደወደዳት ማሰቧ ጅልነቷ እንደሆነ ይህንን ራሷ ላይ ስለፈጠረች እሱን ጥፋተኛ እንደማታደርገው ትናገራለች። ታዲያ በእሷ ንግግር በጣም ቢከፋም ፉፔት ከዋንግሺን ጋር ሲገናኝ ነበረ ሁሉም ነገር የተስተካከለለት። ይረጋጋም ጀመረ። እንደምትወደው ስትነግረው ለሷ ጥሩ ሊሆን እንደማይችል እየነገራት ነበረ። ያሳለፈው ህይወት የቤተሰቦቹ የሱ ማንነት እንደማይገልጽና ቀስ እያለች እንደምትታገሰው ትናገራለች። የዌይ እናትም ልትጎበኛቸው መታ ነበር። የምትጎበኛቸው ለአጭር ጊዜ ቢሆንም ከቱሞ ጋር በመተዋወቋ በጣም ደስ ብሏት ነበረ። ሁለቱ እናቶች ልጆቻቸውን አንድ ላይ ለማድረግ በጣም ጓጉተው ነበረ። እንዲጋቡላ እቅድ መያዝ አስበዋል። የቱሞ ልደት ደርሶ ነበረ። ጓደኞቿ እንዳለ ተሰባስበው ሊያከብሩላት ተዘጋጅቷል። በዚህ ጊዜ ግን እስካሁን ባደረገው ነገር የጥፋተኝነት ስሜት የተሰማው ፉፔት በቦታው አልተገኘም። ከጓደኞቿ ጋር ኬኳን ቆርሳ ምኞቷን ተመኝታ ሁሉም ጨርሰው በሄዱበት ጊዜ ቤት ውስጥ የቀሩት ቱሞና ዌይ ነበሩ። ዌይ ደግሞ በመጠጥ ምክንያት ራሱን ወደ መሳቱ ነበረ። በዚህም ቤቱን ካስተካከለች በኋላ እሱ ልታስተኛው ልትጎትታው ስትል በጣም ከብዷት ነበረ። ነገር ግን ቁጭ ይላል ካለም በኋላ የቀረበችው ቱሞን ስሟት ነበረ። ታዲያ በቀጣይ ቀን ግን በስካር መንፈስ ያደረገውን ነገር ጭራሽ አያስታውስም። በዚህ ነገሩ ትናደድ ጀመረ። ራሷን ለመጠበቅም ከሱ ትርቃለች። እሷም ሆነች እሱ ራሳቸውን ስራ ውስጥ ነበር የከተቱት። እሷም አዲስ የማስታወቂያ ድርጅት ውስጥ እየሰራች ነበረ። ታዲያ የስራ ባልደረባውና ፕሮፌሰሩም እንዴት ሴት ልጅ መቅረብ እንዳለበት እያስተማሩት ነበረ። የሰጡትም የፍቅር መጽሐፍ ነበረ። እሱንም እያነበበ እሷን ለማስደሰት ማንኛውንም ነገር ቢያደርግ እሷ ላይ ጭራሽ ሊሰራ አልቻለም። ፉፔትና ዋንግሻንም ጊዜ ለማሳለፍ በወጡበት ጊዜ ፉፔት ሙሉ ሰዓቱን ሲያስብ የነበረው ስለ ቱሞ ነበር። ከዛ ባሻገርም እሷ የምትወደውን ነገር ብቻ ነበረ እንዲያደርግ ሲፈልግ የነበረው። ዋንግሻን ይሄ ነገር አስከፍቷታል።
ነገር ግን እድል ላትሰጠው አልፈለገችም። በዚህም ስትነግረው የነበረው በቀጣይ ቀን ስለሷ ብቻ እንዲያስብ ነበር። ፉፔትም ተስፋ ባለመቁረጥ ቱሞ ጋር ከሄደ በኋላ ከጀርባ አቅፎ አብረው እንዲሆኑ ነበር ሲጠይቃት የነበረው። ይሄ ነገር በጣም አስፈርቷት ነበር። ወዲያው ግን በቀጣይ ቀን ባደረገው ነገር የጥፋተኝነት ስሜት ይሰማዋል። የሷ መስሪያ ቤትም ሊያወራት ነበር የሄደው። እዛ ከጓደኛዋ ጋር ስለነበረች ጓደኛዋ ደግሞ ፉፔትን ስለምታውቀው አንድ ላይ ምግብ እንዲበሉ ነበር የጋበዘቻቸው። በዚህ አጋጣሚ ፉፔት ይቅርታ ይጠይቃታል። ተቀብላው ነበር። ቤት እስከ ምሽት ድረስ ሲጠብቃት የነበረው ወይም ከፉፔት ጋር አንድ ላይ እራት እንደበላች ሲሰማ በቅናት ይቃጠላል። እሷንም ጭራሽ ማጣት አልፈለገም ነበር። ፍቅሩን ለመግለጽ በማሰብም ከጓደኞቹ አስተያየት ይጠይቃል። ታዲያ የበረዶ ቀን ላይ ደብዳቤ ነበር የጻፈላት። ደብዳቤውንም ባነበበችበት ጊዜ የተጻፈው በፊዚክስ ፎርሙላ አማካኝነት ነበር። ያንን መፍታት አትችልም። በትክክለኛ ቋንቋ ቢጽፍላት እንኳን ሊገባት አልቻለም ነበር። በዚህም በጣም ያዝናል። በበረዶ የሚሰራ ማሻንጉሊት አይታ እንደማታቅ ስለነገረችው ያን ቀን ቁጭ ብሎ ሲሰራ ነበር ያደረው። ጠዋት ላይ ግን ፍሪጅ ውስጥ በምትመለከትበት ጊዜ ቀልጦ ነበር። በትላንትናው ክስተት የተነሳ በረዶ ሲነካካ ስለነበረ በጣም ጉንፋን ይዞታል። እሷም ትንከባከበዋለች። ታዲያ ፉፔትም ከዋንግሻን ጋር እያወራ ነበር። ሁሉን ነገር ትቶ ፍቅረኛሞች እንዲሆኑ ሁለቱም ቃል ተገባብተው ነበር። ከቀናት በኋላ ግን በጣም እየከበደው ነው። ታዲያ እንዴት ማድረግ እንዳለበት ግራ እንደገባው ሲነግራትም ቀስ በቀስ እንደሚማማሩ ታሳውቀዋለች። እስካሁን ድረስ ጉንፋን አልለቀቀውም። ያኔ የስራ ባልደረባው እንዲሁም ፊዚክስ ላብራቶሪ ውስጥ አብራ የምትሰራው ዩይን የተባለችው ልጅ ልትጎበኘው ትመጣለች። ሁለቱ አንድ ላይ ሆነው በሚያወሩበት ጊዜ የተመለከተችው ቱሞ በቅናት እየተቃጠለች ነበር። ከዛ ባሻገርም ላብራቶሪ ድረስ ተከትላቸዋለች። ታዲያ እነሱ እያወሩ ወይ ቆንጀነች እያለ ስለነበረ በጣም ትናደዳለች። ታዲያ እንዴት ብሎ ሌላ ሴትን አደነቀ ብላ በጣም ቀንታ ነበረ። ከዛ ቀን ጀምሮ ትኩረቷን ለማግኘት ቢሞክርም ጭራሽ ሊሰራ አልቻለም ነበረ። እርዳታም የጠየቀው ፉፔትን ነው። ፉፔትም አሁን የእሷ ነገር ስለወጣለት ሲመክረው የነበረው ትኩረቷን ለማግኘት ድጋሚ እንዲሞክር ነው። ምናልባት የሰማችው ነገር ይኖራል ወይ ደግሞ ከሴት ጋር ስታየው ቀንታ ሊሆን እንደሚችል ሲነግረው ያስታወሰው ቆንጆ ነች እያለ ያወራውን ነበረ። በዚህም ያቺን ድመት ይዞ ከሄደ በኋላ ጓደኛው ድመት ይዛ ስለነበረ ቆንጆ ያለው ድመቷን እንጂ ሌላ እንዳልሆነ ይናገራል። በዚህም በጣም ተደስታ ነበረ። እሱ የድመት አለርጂ ነበረበት። ነገር ግን ቱሞ ደስ እንዲላት ነበር ያቺን ድመት ይዞ የመጣው። በዚህ አጋጣሚ በድመቷ እያስፈራራችሁ እያለ እንድታቆም ካልሆነ እንደሚስማት ይነግራታል። ይሄን እንደ ማስፈራራት ቢጠቀምም ከዚህ ቀደም ተሳስመው እንደነበረ ነበር የነገረችው። ከአፏ እንደወጣ ትደነግጣለች። ታዲያ እሱም ያኔ ገና ነበረ በሰከረበት ጊዜ እንደ ሳማት ያስታወሰው። እሱም እውነት ወዷት ይሆን አይሆን ግራ ቢገባትም መስሪያ ቤት በነበረችበት ጊዜ ቁጭ ብላ የሚወዳት ወንድ እንዲያደርግላት የምትፈልገውን ነገር እንዳለ ጽፋ ነበር። ያ ወረቀት ይወድቅባታል። በወደቀበት ጊዜ ወይ ነበር ያገኘው። ያንን እያነበበ 100% ለማግኘት እሷ የምትወደውን አይነት ፍቅረኛ ለመሆን ቢሞክርም አንዴ እንኳን አልተሳካለትም ነበር። በቻለው መጠን ግን ሊንከባከባት ይሞክራል። ታዲያ አንድ ቀን ላይ ቁርስ እየበሉ በነበረበት ጊዜ በቀላሉ እንደሚወዳት ትጠይቋለች። እስካሁን ለማሳየት ሲሞክር ውስብስብ ስለሆነበት እቺ ቀላል መንስ ህይወቱ እንደምታስተካክልለት እርግጠኛ ስለሆነ እንደሚወዳት ይነግራታል። እሷም መልሳ እንደምትወደው ነበር የነገረችው። ከዛ ሰዓት ጀምሮ ራሱን መሆን ከብዶት ነበር። ነገር ግን እንዴት ብሎ ፍቅረኛ መሆን እንዳለበት ስለማያውቅ ቆንጆ ልብስ ለብሳ እንኳን የሱን ቆንጆ ነሽ መባልን ፈልጋ ብትቀርበው እንደ ማንኛውም ሰው ነበረ ሲያወራት የነበረው። ይሄ ነገር ያናድዳት ነበር። ታዲያ ፕሮፌሰሩም ስራ ሊሰጠው እንደሚፈልግ ይሄ ስኮላርሺፕ እንደሆነ ለ6 ወር ወደ ፈረንሳይ እንደሚሄዱ አንድ ቦታ እንደተያዘ ነገር ግን የቀረው አንድ ቦታ ስለሆነ ሁለቱ ጓደኛ ማቾች እንዲወዳደሩ ነበር ፕሮፌሰሩ የነገሯቸው። በቂ ፍቅረኛ ሆኖ ለመገኘት መጽሐፉን ላይ ያነብ ጀመረ። ነገር ግን አሁን ጥሩ ጊዜ ለማሳለፍ ፉፔትን ነበር የጠየቀው። እሱም ምግብ እንዲያዙና እንዲጎራረሱ ምክር ይሰጧል። በዚህም ምግቡን ካዘዙ በኋላ ስቴኩን ግን እየበሉ በነበረበት ጊዜ አልቆረሱላ ብሏቸው እያስቸገራቸው አልተጎራረሱም ነበር። ጊዜ ለማሳለፍ ቢወስኑም ሁለቱም ስራ ላይ አተኩረው ነበር። ነገር ግን ቴክስት ይላላካሉ። አንድ ቀን ላይ ቁጭ ብለው ፊልም እያዩ በነበረበትም ጊዜ ዋንግሻን ለቱሞ ነበር የደወለችላት። ከፉፔት ጋር ያላትን ነገር እንዲያበቃ እንዳደረገች ስሜቷን እየተረዳ እንዳልሆነ ታዲያ ብዙ ጊዜ ስለሚጨቃጨቁ እንዳበቃ ትናገራለች። ቱሞም የምታውቀውን እየመከረቻት ነበር። ሌሊት ላይም ቱሞ በወጣችበት ጊዜ እሱ እየጠጣ ታገኘዋለች። እሷ ስትመጣ ደንግጦ ግን መጠጡን መሬት ላይ ደፋል። ስትራመድ ደግሞ ሊያዣልጣት ነበር። ያኔ ይዛታል። በዚህ አጋጣሚ ስሟት ነበር። ፉፔት ደግሞ ዋንግሻንን ከልቡ እንደሚወዳት ለማሳየት በቻለው መጠን ፍቅሩን እየገለጸላት ነበር። ወይና ቱሞ እየተቀራረቡ ስፖርት ላይ ራሱ እንዲጠነክር እያደረገችው ነበር። እሷም የማስታወቂያ ስራ ላይ ጥሩ ሀሳብ እያመጣች ከብዙ ታዋቂ ተዋናዮች ጋር እየሰራች ነው። አንድ ቆንጆ ልጅ በመጣበት ጊዜ የተመለከተው ወይ ግን ይቀና ጀመረ። እሷ ግን ልጁ ከሷ ጋር ለመሆን እሷን ለማሽኮርመም ቢሞክርም ፍቅረኛ እንዳላት ለማሳየት እየሞከረች ነበር። ታዲያ መስሪያ ቤት ውስጥም እሷና ጓደኛዋ ባመጡት ሀሳብ መስሪያ ቤቱ ትልቅ ደረጃ ላይ ቢደርስም የእሷን ስምና የጓደኛዋን ስም አላካተቱም ነበር።
ታዲያ በመቀጠልም ለመስሪያ ቤቱ እሷና ጓደኛዋ ቆንጆ የማስታወቂያ ሀሳብ አምጥተው ነበር። ታዲያ በቀጣይ ጊዜም የትምህርት ቤት የክረምት እረፍት ስለነበረ ሁለቱም ወደ የቤታቸው ይሄዳሉ። እሷ ከሱ መለየት በጣም ከብዷት እዛው ናፍቋት ነበር። ታዲያ በአየር ላይም እየሳመችው ነበር። በመቀጠልም ወደ የቤታቸው በሄዱበት ጊዜ ከአባቱ ጋርና ከእናቱ ጋር ቁጭ ብሎ እየተመገበ እናቱ ከሴት ጋር አንድ ቤት ውስጥ እንደሚኖር ትናገራለች። አባትየው ደግሞ ይህንን ነገር የሰማውን ስለሆነ ተናዶ ነበር። በዚህም እሱ ሁሌ ስራ ላይ ስለሚያተኩር የመናገር ጊዜ እንዳጣች እናትየው ትናገራለች። ታዲያ ግን ወንድና ሴት ሆነው ዝም ብሎ አንድ ቤት ውስጥ መኖር አስፈላጊ እንዳልሆነ አባትየው ይናገራል። ያኔ ፍቅረኛው እንደሆነች ነበር ወይ የተናገረው። ከዚህ በኋላ ቤተሰቦቻቸው ጣልቃ መግባት አይችሉም ነበር። ከዛ ጊዜ ጀምሮ ተመልሰው እስኪገናኙ ድረስ በስልክ በጣም ያወሩ ነበር። ወይ ፍቅር ማሳየት ላይ ጎበዝ ያልሆነው በአባቱ ወጥቶ ነበር። አባቱ ምክንያታዊ ሰው ነው፣ እንደዚህ ስሜታዊ አልነበረም። ለዛ ነበር ወይ ቀዝቀዝ ያለ ሰው የሆነው። በመቀጠልም አዲስ አመት ካለፈ በኋላ ወደ የዶርማቸው ይመለሳሉ። ታዲያ እሱ ጋር ነበር የሄደችው። ስራ በሚያስቸግራት ጊዜ ሁሌ ሲያግዛት ደስተኛ ይሆን ነበር። ስራዋን እስኪጨርስም እሷ ክፍል ውስጥ ተኝታ በነበረበት ጊዜ መጨረሻ ላይ ሲጨርስ ይመጣል። በዚህም አጠገቧ ተኝቶ ነበር። ጠዋት ሲነቁ የሰሙት የቤተሰቦቻቸውን ድምጽ ነው። በዚህም ከመደንገጡ የተነሳ በባልኮኒው ዘሎ ሌላኛው ክፍል ውስጥ ነበር የገባው። አብረው ማደራቸውን እንዲያውቁ አልፈለጉም ነበር። ቤተሰቦቻቸውም ስለ ጋብቻ እያወሩ ነበር። ያኔ ወይ ለጋብቻ ዝግጁ እንዳልሆኑ ይናገራል። እሷም ዝግጁ አይደለችም። ነገር ግን ከሱ ዝግጁ አይደለም የሚለውን ቃል መስማት አስከፍቷት ነበር። ታዲያ ሁለቱም ትምህርታቸውን ከጨረሱ በኋላ መመረቂያቸው ደርሶ ነበር። የተመረቁ ቀን እሱን ለማግኘት በሄደችበት ጊዜ የሱ የስራ ባልደረባው ከረባቱን እያስተካከለችለት ትመለከታለች። በጣም ተናዳም ጥላው ነበር የሄደችው። ከዛ ባሻገርም ሴት ተማሪዎች እንዳለ ከፍቅረኞቻቸው አበባ ተሰጥቷቸው ነበር። እሱ ግን አበባ አልተሰጣትም። ይባስ ታኮርፋለች። ነገር ግን ፎቶ ሲነሱ ደስተኛ ለመሆን ትሞክር ነበር። ሲጨርሱ ደግሞ ታኮርፈው ነበር። ያኔ እሱ ከሳማት በኋላ እሷን ብቻ በህይወቱ እንደሚወድ ነበር የነገራት። ሁሉም ከኮሌጅ ወጥተው ወደ የራሳቸው ህይወት ይቀላቀላሉ። ዋንግሻን መጀመሪያ የጀመረችው ፉፔትን ከአባቱ ጋር ለማስታረቅ በመሞከር ነበር። ፉፔት በጣም ትልቅ የቢዝነስ አይዲያ እንዳለው በዚህም አባትየው ቢረዳውና ከልጁ ጋር ቁጭ ብሎ የልባቸውን ቢያወሩ ጥሩ እንደሆነ መክራው ነበር። ቱሞ ደግሞ ከጓደኛዋ ጋር ሆና ያመጡትን ሀሳብ ድርጅቱን ስኬታማ ካደረገ በኋላ የነሱ ስም ግን አልተገለጸም፣ አልተመሰገኑም ነበር። በዚህም በጣም ከፍቷቸዋል። አለቃቸው የነሱን ሀሳብ እየወሰደች የራሱ አድርጋ ታቀርብ ነበር። ይሄ ነገር በጣም አስከፍቷታል። የሰማውም ወይ ድርጅቱን እንዳለ ሀክ አድርጎ እንደሚገባና የሷን ስም ሊጽፍላት እንደሚችል ይነግራታል። ይሄ ነገር እንደሚወዳትና እንድትከፋ እንደማይፈልግ ማሳያ ነበር። ነገር ግን እንደማትፈልግ ትነግረዋለች። ታዲያ ወደ ፍራንስ ለመሄድም ለ6 ወር እሱና የሴት ጓደኛው እሱና የስራ ባልደረባው ተመርጠው ነበር። መጨረሻ ላይ ውሳኔው ሲያልቅ ነበር ለቱሞ ይነገራት። በዚህ ነገሩ አኩርፋ ነበር። ነገር ግን እሱ ከድሮ ጀምሮ ውሳኔ በራሱ ሲያደርግ እንደነበረና አሁን ለመናገር ፈርቶ እንደሆነ በዚህ ይቅርታ እንድታደርግለት ነበር የጠየቃት። እሷም ይቅርታ ታደርግለታለች። ነገር ግን በጣም የከፋት ከሴት ጓደኛው ጋር በመሄዱ ነበር። በዚህም ሙሉ ቀኑን እያለቀሰች ነበር። እሱም በቻለው መጠን አበረታታታል። የመጨረሻ ቀን በሚሄድበት ጊዜ እሱ ሁላ አልቅሶ ነበር። አለቃዋ አሁንም እየሰረቀቻት ስለሆነ ሐሳቧን እሷና ጓደኛዋ ከስራ ለቀው ነበር። በሌላ በኩል ፉፔት ድርጅቱን ከከፈተ በኋላ ችግር ሲያጋጥመው ዋንግሻን በቻለችው መጠን አጠገቡ ለመሆን ትሞክራለች። ቀናቶች እያለፉ ነው። ታዲያ ወራቶችም እየተተኩ ነው። አሁን እሱ በጣም እየናፈቃት ነበር። በቻሉት መጠን በስልክ ለማውራት ይሞክራሉ። ታዲያ እሷም እናቷ ስትመክራት የነበረው ወይን የሚወዱት ብዙ ሴቶች ሊኖሩ ስለሚችሉ ቶሎ ብለው መጋባት እንዳለባቸው ነበር። እሷ ግን ልታጨናንቀው አትፈልግም። እሱ ክፍል ውስጥም በነበረችበት ጊዜ የተመለከተችው የኮንትራቱን ወረቀት ነበር። ከዛ ባሻገርም እሱ ወድሻለሁ ከማለቱ በፊት ድሮ ላይ እንደወደዳት ነበር የተረዳችው። እሱን ለማግኘትም ተወስናለች። ቀጥታ የሄደችው እሱ ወዳለበት ሀገር ነበር። ታዲያ አልጋው ላይ ተኝታ ነበር የጠበቀችው። ስለመጣችም በጣም ደስ ብሎት ነበር። በቀጣይ ቀንም አንዲት ፈረንሳዊት እሱን በጣም ስለምትወደው እያስቸገረችው ነበር። ፍቅረኛ እንዳለው ቢናገርም ጭራሽ አላመነችው። ያኔ በጫጫታው አማካኝነት ወደታች የወረደችው ቱሞ ምን እንደተፈጠረ ትጠይቃለች። እሱም ሚስት እንዳለው መናገር ከቱሞ ጋር ነበር ልጅቷን ያስተዋወቃት። ታዲያ ቱሞ በነገሩ ደስተኛ ሁላ በመሆን እርጉዙላ እንደሆነች ተናግራ ነበር። ታዲያ ከሱ ጋር ማሳልፋ ወደ ቻይና የምትመለስበት ቀን ደርሶ ነበር። ያኔ ግን እሱን ቦርሳውን ይዟል። ትምህርቱን እንደጨረሰ ነበር የነገራት። በዚህም ደስተኛ ትሆናለች። ቻይናን በደረሱበት ጊዜ የጋብቻ ሰርተፍኬታቸውን ነበር ያወጡት። እነሱ ብቻ አይደሉም ለመጋባት የወሰኑት። ፉፔትም እንድታገባው ዋንግሻንን ጠይቋት ነበር። በዚህም ፍቃደኛ ነበረች። አሁን ሁለቱ ባለሰርጎች ከሆኑ ቱሞ ስራ ማግኘት እንዳለባት ስትጨናነቅ የሰማው ወይም የስኮላርሺፕ ገንዘብ እንዳለ ይነግራታል። ያለው ገንዘብ በጣም ብዙ ስለሆነ ሁለቱንም ለማስተዳደር ይበቃ ነበር። በዚህም በባሏ ትኮራበታለች።
በመቀጠልም ሱፉን ይለካል። እሷም የሙሽራ ቀሚሷን ለብሳ ነበረ። ታዲያ በመካከላቸው በአንድ ሳይክል አጋጣሚ የተገናኙት ሁለት ፍቅረኛሞች አሁን ለወግና ለማዕረግ ደርሰው ነበረ። በዚህም የተነሳ ሁለቱም ደስተኛ ነበሩ። ታዲያ ከተጋቡም በኋላ ደስተኛ ቤተሰብ ነበሩ። ያኔ ወንድ ልጃቸው ሞዌ ተወልዶ ነበረ። እሱ ግን ልክ እንደ አባቱ የተረጋጋና ዝምተኛ ነበረ። እናቱንም ለመሆን ይሞክር ነበረ። ታዲያ እነሱ ደስተኛ ቤተሰብ ሆነው ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።